ምን ነው መንቀሳቀስ የገረመሽ እንዴ? የጠፋው እኮ አይኔ ነው እንጂ እግሬ እኮ አልተሰበረም። አይ አይቻለሁ። እንደሚያይ ሰው ነበረ ስትንቀሳቀስ የነበረው። ይሄውልህ አይነ ማየት ጀምሯል ማለት ነው። እኛን ስታጭበረብረን እንጂ በደንብ ነው ያየሁ። ከአይኔ በላይ ማንንም አላምንም። አይሆን በቃ አንቺ ጭንቅላት እንደ ውሎ ማድሩም ተንኮል ያስባልና ሁሉም ዶክሜንቱን አውጥቼ ለሮቤል ልሰጠው ስል ሮማን ደረሰችብኝ። እሺ እና ምን አደረገች? በእርግጥ ምንም አላደረገችኝም፣ ግን ደግሞ ምንድነው ለሮቢ ገንዘብ እየሰጠሁት ነበር። ይኸውልሽ ጽናት፣ ምንም ቢሆን እያሱ እንደ ወንድሜ ነው። እሱን የሚጎዳ ነገር ላይ መሳተፍ አልፈልግም። በቃ ሮቢ፣ አንተ እዛ ቤት እንድታደርሰው የፈለኩት ዶክሜንት ነበር። የኔ ልጅ በጽናት ስራና በእያሱ ሐሳብ መሃል ገብተን አይደል? አዎ ጋሽ፣ እውነት አላችሁ። እናንተ ደግሞ ሀብት ንብረታችሁን ማስመለስ ነው የምትፈልጉት። እሱ ደግሞ በደንብ ይገባኛል። አዎ እኛ ጠላቶቻችን እንዳይጎዱ ለማድረግ እንጂ እኛ ጠላቶቻችንን ለመጉዳት ምንም ፍላጎትም የለንም። አሁን እኔ በደንብ ተመችቶኛል። እሺ ጽናቴ፣ አንቺም በየትኛው መንገድ እንዲከፋሽ አልፈልግም። ምክንያቱም ባልበድልሽ ኖሮማ ትንሽ ትራሪልኝ፣ ትንሽ ታዝኝልኝ ነበር። ሴትነትን ዝቅ ስላረከው ክብሬን ከጫማ በታች አድርገህ ስለረገጥከው ነው። እንዴት ግርማ፣ ሴት ልጅ ያላት ትልቁ ክብሯ ልቧ ነው። ያለኝን አንዱ ነገር ስላረከስክብኝ አንተ ላይ ምንም አይነት ነገር ቢደርስ ግድ አይሰጠኝም። ጽናት፣ እያሱ ምን እያደረግሽ ነው? አልገባኝም። ምን አደረኩ? ምን አልገባኝም። እዚህ ምንድን ነው የምትሰሪው? እንዴ ቆይ እያሱ፣ አንተ ሄጃለሁ ብለህ ወጥተሃል ነበር እንዴ? እንዴት ልትመለስ ቻልክ? ምን ለማለት እየሞከርሽ ነው ጽናት? ጉዳዩ እኮ እኔ ስለመሄድና ስለመምጣት አለ። ስለ አንቺ እዚህ መሆን እኮ ነው። እያሱዬ፣ እኔማ እኮ ሻማ ምናምን እንደዚህ አበራርቼ ቢሮውን ፏ አድርጌ ሰርፕራይዝ ላደርግ አስቤ ነበር። የምን ሰርፕራይዝ ነው ደግሞ? እንዴ እያሱ፣ እኔ እኮ ማውቀው ዛሬ አንተ ልደት እንደሆነ ነው። ለዛ ነው ሰርፕራይዝ ላደርግ የፈለኩት። አበባ ራሱ አዘጋጅቼልሃል። እኔ እኮ ማለቴ የኔ ልደት እኮ ዛሬ አይደለም። እንዴት ማለት እያሱ? ማለቴ መታወቂያ ላይ ያለው ቀን እኮ ዛሬ ነው የሚለው ካልተሳሳትኩኝ። እሱ እኮ አይደለም ትክክለኛ የኔ ቆንጆ። እና እሺ ቆይ መቼ ነው? የኔ ልደት እኮ ገና 2 ወር ይቀረዋል። ግን ምስቴ የተሳሳተችበት እኔ ልደት ቀን አከብረዋለሁ። እንዴት? ያው ሀሳብሽ በባዶ እንዳይቀር ወጣ ብለን እንዝናናለን። እንደውም ተው በቃ ተሳስቼ የለ ከዛሬ 2 ወር በኋላ እናከብረዋለን። ግን ምንድነው ፊትሽ ትንሽ ጭር ብሏል? የተፈጠረ ነገር አለ እንዴ? አይ ዝም ብዬ ነው እያሱ፣ ምንም የተፈጠረ ነገር የለም። እርግጠኛ ነሽ? አዎ ግን ምን? የሆነ ነገር ፈልጌ ነበር፣ ግን ደግሞ ማስቸገር እንዳይሆንብኝ ተው በቃ። አይ አንቺ ማውንም አታስቸግሪኝም። ግን ምንድነው ንገረኝ። ወይ ደግሞ ካልሆነ በኋላ እናውራ እንዴ? አሁን ምንም ስራ የለኝም። ስለዚህ ታች ኑርና ሻይ ቡና እየተባባልን ማውራት እንችላለን። እሺ እንደዛ ከሆነ በጣም ደስ ይለኛል። እሺ ያው ባሙስጫሽን ደግሞ ትችልሻለሁ። የእውነት አመሰግናለሁ። እሺ የኔ ልጅ ወደድሽው? አባዬ በጣም ደስ የሚል ቦታ ነው። እንደምትወጂው እርግጠኛ ነበርኩኝ። አይደል አባዬ? አዎ የኔ ልጅ ምን ነው አልወደድሽውም እንዴ? በጣም ወድጃለሁ አባዬ።
በጣም የሚያምር ቦታ ነው። ግን ደግሞ ከዛ በላይ እኔን ያስደስተኝ ካንተ ጋር እንደዚህ ተቀምጬ መገኘት ነው። እኔም አበዛሁት አይደል የኔ ልጅ? ምኑን ነው ያበዛኸው? የኔ ልጅ መቼስ ኢያሱ እየወሰደ የሚያዝናናሽን ቦታ ባትፈልጊውም የተለያዩ ትልልቅ ቦታዎች እንደሚወስድሽ አውቃለሁ። የኔ ጅልነት እዚህ ቦታ አምጥቼሽ ወደሽዋለሁ ማለቴ። እንደሱ አይባልም አባዬ። ደግሞ እኮ አንተ ነህ በጣም ቆንጆ ቆንጆ ቦታዎች እየወሰድክ እያዝናናህ ያስተማርከኝ። የኔ ልጅ እኔ ሀብታም እያለሁ ጭምት ነበርሽ። አንድ ቀን እንኳን እንደ ሀብታም ቀበጥ መሆን እንኳን አሰኝቶሽ ወይም ፈልገሽው አታውቂም ነበር። አሁንም እንደዛው ነኝ አባዬ። እኔ እንደ ሀብታም ማውራት፣ እንደ ሀብታም መዘነጥ፣ እንደ ሀብታም መኖር አንዳቸውም ነገሮች ደስታ አይሰጡኝም። እሺ ይሁንልሽ የኔ ልጅ፣ አንቺ ካልሽ ምን ይደረጋል። ግን የኔ ልጅ ሰሞኑን አንድ ነገር እያሳሰበኝ ነው ያለው። ቆይ ምንድን ነው የሚያሳስበህ አባቴ? ምንድን ነው? ቆይ የኔ ልጅ አንቺ ኢያሱ ቢሮ ውስጥ እየገባሽ ሰነድ ስትሰርቂ ድንገት ቢይዝሽስ ምን እንደሚፈጠር አስበሽዋል? ይኸውልህ አባዬ፣ እኔ ለሱ ጥሩ መፍትሄ አለኝ። የምን መፍትሄ ነው የኔ ልጅ? ምን መሰለህ አባዬ፣ ባለፈው ሳጣራ የኢያሱ የተወለደበት ቀንና ትክክለኛ የልደት ቀኑ በጣም የተለያዩ ናቸው። እና ይሄ እኮ ከአንቺ መያዝ ጋር አለመያዝ ጋር ምንም የሚያገናኘው ነገር እኮ የለም። በደንብ ያገናኘዋል እንጂ አባዬ። የኢያሱ የልደቱ ቀን እሱን ሰርፕራይዝ ለማድረግ አስመስዬ አበባ ይዤለት ነው ቢሮ መግባት የምፈልገው። እንዴት ማለት የኔ ልጅ? ያው ማለትማ ድንገት ቢደርስብኝ እንኳን ልደቱን ላከብርለት እንደሆነ እነግረዋለሁ። ግን ደግሞ እሱ መታወቂያ ላይ ያለው የተሳሳተ ስለሆነ እንደ ተሳሳትኩ ገብቶት ዝም ይለኛል ማለት ነው። እሺ ጥሩ አደረግሽ። እንደዛ መጠንቀቅሽም ጥሩ ነው። አታስብ አባዬ፣ ከዚህ በኋላ አንዴ በወደቅንበት መንገድ ማንም ተመልሶ አይጥለንም። እሺ የኔ ልጅ። አዎ አባዬ፣ አሁን ሁሉንም ነገር በእጃችን አስገብተናል። ከዚህ በኋላ ደግሞ በደንብ የተነጠቅነውን ኑሮ እንኖራለን። እሺ የራሳችን እናደርገዋለን። በአንቺ እርግጠኛ ነኝ። ተማመንብሻለሁ። ምን ነው ሮሚ፣ ሀብታም ስትሆኝ ጊዜ ሐሳብና ትካዜ አበዛሽ። ምን ነው የሆንሽው ነገር አለ እንዴ? የምን ትካዜ? ስለምን ትካዜ ነው የምታወራው ግርማ? ሮሚ፣ እኔና አንቺ ስንተዋወቅ በልጆቻችን እድሜ ልክ ነው። እኔ አንቺን አቅሻለሁ። አንቺ ያለሽበት ቦታ ጨዋታና ሳቅ ፈጽሞ አይጠፋም። የሆነ ነገር ሆነሻል ማለት ነው። እሱ ድሮ ነው። ለነገሩ እኔ መጠየቅ ይገርመኛል። ያስረከብኩሽን ጠላቶችን እያወቅኩኝ። ስለምን ጥላት ነው የምታወራው ግርማ? የምን ጥላት ነው የምትለኝ? ምን ነው እስካሁን አልተዋወቅሻቸው? ምን ነው ወይስ ስለማታውቂያቸው ውስጡን እያጠቁሽ ነው? ስለምን ማጥቃት ነው የምታወራው ግርማ? እንዴ አልገባኝም። እየተጫወትክብኝ ነው እንዴ? አይደለም ሮማን፣ አሁን እኮ አንቺ ላይ የምቀልድበት ምንም መንገድ የለኝም። ሁሉም ነገር እኮ ያንቺ ነው፣ ወደ ኋላ ይመለስ። ስለምን ጥላቶች ነበር ያወራው? የድርጅቱ ተቀናቃኝና እንዲሁም ድርጅቱን የሚፈልጉ ሰዎች አሉ። አልገባኝም ሮማን፣ ያንቺ ተንኮልና ክፋት እኔ ላይ ብቻ ነው እንደሚሰራው። እስካሁን እንዴት በዙሪያሽ ያሉትን ጠላቶችሽን አታውቂያቸውም? ቆይ እስኪ እንዴት ነው ላውቃቸው የምችለው? ልታስረዳኝ ትችላለህ? እንዴታ፣ በደንብ ላስረዳሽ ይችላሉ። እኛ ድርጅት ውስጥ ያሉ ሸሪኮች በሙሉ ማለት ነው ድርጅቱን ማጥፋት ይፈልጋሉ። ካልተጠነቀቅሽ ይዘውሽ ነው ገደል የሚገቡት። እንዴት? አይ ሮማን፣ እያንዳንዱን ነገር ለማጣራት ብትሞክር የሆነ ነገር አታጭ።
ለምሳሌ ምን? ለምሳሌ ከድርጅታችን ውስጥ አንዱ ሸሪክ የሆነን ሰው ዝም ብለሽ ብትከታተዩ ማለት ነው ከኛ ተቃራኒ ከቆሙ ሰዎች ጋር ሆኖ እኛን ለማጥፋት ሲተጋ ታያለሽ። አይ ግርማ፣ አንተን ማምን ይመስላል? እኔ ያንተን ተራ አሉባልታ ሰምቼ ሰውን ለመከታተል የምነሳ በጣም ብዙ ስራ ያለብኝ ሰው ነኝ። እሺ እንግዲህ አንቺ ነሽ ምርጫሽን የምታውቂው። እኔ ለጥሩ መስተንግዶሽ ውለታ አልዋልልሽ ብዬ ነው አመጣጤ። ግርማ፣ እኔ እንደዚህ በጅል አማርኛዎች የምሸውድ ይመስልሃል እንዴ? እኔ ኮሮማን ነኝ። ይኸውልህ ግርማ፣ በአንተ የተጃጃለ ወሬ የምሸውድና የምታለል ሴት አይደለሁም። እሺ እሺ ይሆንልሽ። ተው እንጂ ግርማ፣ ስለምን ውለታ ነው የምታወራው? እኔማ በደንብ አድርጌ ለአንተ ውለታ እንደዋልኩልህ ልቦና ያውቀዋል። አይ ሮማን፣ የአንቺን ክፋትና ተንኮል አውቀዋለሁ። ምናልባትም ግንባር ላይ የተደቀነ ሽጉጥ ብታገኝ ቃታውን ከመሳብ ወደ ኋላ አትይም። ግን እግዜር ይስጥሽ፣ ከወደኩበት አንስተሽ ዛሬ ትንሽ ውለታ ውለሽልኛል። በጣም ነው የማመሰግነው። ይኸውልህ ግርማ፣ አሁን ለብቻዬ ሆኜ የማስባቸው ጉዳዮች አሉብኝ። ልትድልኝ ትችላለህ? ይቅርታ፣ ዝም ብዬ ቁጭ ብዬ ወሬ መቀደድ ጀመርኩኝ አይደል? እባክህ ግርማ፣ አሁን አንዴ ትሄድልኝ፣ ብቻዬን መሆን እፈልጋለሁ። እሺ ይቅርታ። ይኸውልሽ ጽናት፣ በእኔና በአንቺ መካከል ምንም አይነት መደባበቅ እንዲሆን አልፈልግም። ይገባኛል፣ ግን ብሎ ነገር የለም። አሁን የምትፈልጊው ንገሪኝ። ይኸውልህ እያሱ፣ እኔ ሆዴ ከመግፋቱ በፊት ከሀገር ውጭ ሁለታችንን ሞተን ብንዝናና በጣም ደስ ይለኛል። በቃ ነው? አዎ እያሱ፣ በዚህ ሰዓት በእርግጥ እንደዚህ አይነት ሀሳብ ማንሳት እንደሌለብኝ አውቃለሁ፣ ግን አንዳንድ ነገሮችን ላስተካክልና የሆነ ሀገር እንሄዳለን። እሺ እያሱን፣ ግን ደግሞ ከሆነ አይቀር አሁን በቅርቡ እንዲሆን ነው የምፈልገው። አሁን ማለት በምን ያህል ጊዜ? በጣም በቅርቡ ነው ሁሉም ነገር እንዲሆን የምፈልገው፣ በጣም በቅርቡ። እሺ እንደሱ ከሆነ ግን አንዳንድ ቦታ ማስያዝ ያለብኝ ጉዳዮች አሉ። እያሱ በቃ አልተረዳኸኝም ማለት ነው። ተው በቃ። እኔ አንቺ እንዴት መረዳት ያቅተኛል ጽናት። በቃ አሁን በአንዴ ተነስቼ የሆነ ቦታ መሄድ አልችልም። ለዛ ነው። እሺ በቃ ተረድቻለሁ። ወይ ደግሞ አንቺ ብቻሽን ሄደሽ የተወሰነ ዘና ብለሽ ትመለሻለሽ። እንደሱማ ብፈልግ ኖሮ እኮ አንተን መጠየቅ አያስፈልገኝም ነበር። እሺ ወይ ካልሆነ እሱ እኔም በደንብ ገብቶኛል። ድሮም ቢሆን አንተ እንሂድ ስላልኩ አትሄድም። ዝም ብዬ ለመጠየቅ ያክል ነው የጠየቅኩ። ትንሽ ብቻ ጠብቂኝ። ከዛ በኋላ አንቺ ፈለግሽ ነገር ሁሉ ይሆናል። እሺ ያሱ፣ ግን ደግሞ ለእኔ በጣም አስፈላጊ ነገር ስለሆነ ነው እንጂ አንተንም እንደዚህ አስጨንቄ ልጠይቅ አልፈልግም ነበር። እሺ የቻልኩትን አደርጋለሁ። አውቃለሁ። የምትችለውን ብቻ ሳይሆን የማትችለውንም ሁሉ ለእኔ እንደምታደርግ በደንብ አውቃለሁ። ይህንን በእኔ እየተማመንሽ በእኔ እንድትከፊ አልፈልግም። እሱ በደንብ ይገባኛል ያሱ።
ምን ነው ሮቢ? ፊትህ ትክክል አይደለም። ሰላም አይደለም እንዴ? አዎ ትንሽ አንዳንድ ነገር አስጨንቆኛል። ይኸውልህ ሮቢዬ፣ ምናልባት የሚያወራ ሰው ከፈለግ እኔ በየትኛውም ጊዜና ሰዓት አለሁ። እሺ፣ ልታወያየኝ የምትፈልገው ነገር ካለ ከኔ ጋር ማውራት እንችላለን። አይ ያን ትልቅ ነገር አይደለም። እሺ፣ ግን ደግሞ ለእኔ መንገር ወይም ደግሞ እንዳወያየህ የምትፈልገው ነገር ካለ በየትኛውም ሰዓት ንገረኝ፣ እኔ አግዛሃለሁ። እሺ፣ ሲኖር አሳውቅሻለሁ። አዎ፣ ምክንያቱ ምንም ሊሆን ይችላል፣ ግን ደግሞ ያንተ ልክደው የማልችለው ትልቅ ውለታ አለብኝ። ምን አይነት ውለታ? ይኸውልህ ሮቢዬ፣ እኔና አባዬ በጣም ሰው በሚያስፈልገን ሰዓት አንተ ከኛ ጎን ነበርክ። በምንፈልገውና በየትኛውም ሰዓት አብረህን ነበርክ። ምንም አይነት ትልቅ ነገር እኮ አይደለም ጽናት። ለአንተ ላይሆን ይችላል፣ ግን ደግሞ ለእኔ በጣም ትልቅ ነገር ነው። እሺ አንቺ እንዳልሽ ጽናት፣ በዚህ ጊዜ ሰው ተደርጎለት አልተደረገልኝም በሚልበት ሰዓት አድርጋችሁልኛል የሚል ሰው ማግኘት ራሱ ቀላል አይደለም። እውነት ብለሃል። ይልቅ አሁን እኔ ወደ ቤት መሄድ አለብኝ። ሳይክ ሰላም ልበል ብዬ ነው የመጣሁት። ተይ እንጂ ጽናት፣ ምን ማለትሽ ነው? የእኔ እኮ ስራ አንቺን ከቤት ወደ ስራ፣ ከስራ ደግሞ ወደ ቤት ማመላለስ ነው። እሱን አውቃለሁኝ፣ ግን ደግሞ አለ አይደል? አለ አይደለም? ያው እርጉዝ አይደለሁኝ። አንዳንዴ በእግሬ መጓዝ ያስደስተኛል። ምን እዚህ እያሱ አለ እንዴ? ምን ማለት ነው? አልገባኝም። አይ እሱ ሲኖር ነው እንደዚህ አይነት ውሸት የምትዋሽው ብዬ። አልገባኝም ሮቢ፣ ምን ለማለት እየሞከርክ ነው? ምን ለማለት እንደሞከርኩኝ በደንብ ገብቶሻል ጽናት። እያሱን እየዋሸሽ እንደሆነ በደንብ አውቃለሁ። እንዴት ማለት? አንተ ይሄ እንዴት አወክ? እኔ ሁሉንም ነገር አውቃለሁ ጽናት። እያወቅኩኝ ነው ዝም ያልኩት፣ ምክንያቱም አንቺ እውነት ስላለሽና እኔም እውነቱን መደበቅ ስለምፈልግ። ሮቢ፣ እኔ ምን ማለት እንዳለብኝ አላቅም። ማለቴ በቃ ከማስበው በላይ ነው እየሆንክብኝ ያለኸው። እንዴት? አላቅም ግን ሮቢዬ፣ አንተ በየትኛውም ሁኔታ ለእኔ በዚህ ልክ ታስባለህ ብዬ አስቤ አላቅም ነበር። በቃ ለማንኛውም እሸኝሽ። አያስፈልግም ሮቢዬ፣ እኔ ራሴ እሄዳለሁ። በዛ ላይ ደግሞ አንድ መሄድበት ቦታ አለኝ። እሺ እሺ፣ በቃ መልካም ቀን። እሺ፣ ደውልልሃል።
ጨረሽ እንደ ጽኑ ወይ ጨረስኩኝ እኮ ለቀራረብ ሮሚ እንዳን ጥሩ ሰዓት መጣሽ ምሳ ሰርቼ እኮ ለቀራረብ ስል እንዴ መጣሽ እንደ ሮማን አዎ መጣለች ምን ነው ሮሚ ደህና አይደለሽ በጣም እየተርበተበትሽ ነው ሮሚ አዎ ምንድነው እሱ ትንፋሽሽ እኮ ቁርጥ እያለ ነው ምን ሆነሻል አልገባኝም ግን ምን እያልሽ ነው አሁን አንቺን እዚህ መንገድ ላይ እንዴ መንገድ ላይ ግንጭሽ አልነበር እንዴ አሁን ማ እኔና አንቺ ኧረ በጭራሽ አልተገናኘንም እየቀለድሽብኝ ነው እንዴ ምን እያልሽ ነው ሮማን ጽናት እኮ ቤት ውስጥ ነበረች ማለት አልገባኝም እኔና አንቺ አሁን መንገድ ላይ እዚህ ጋር መንገድ ላይ አላየሁሽም እንዴ ግን አንቺ ደህና ነሽ እስቲ ለማንኛውም ቀዝቃዛ ውሃ ላምጣልሽ መሰለኝ አይደል አሁን እኮ ጽናት የት ነች ስልሽ እኮ ደክሟት ተኝታለች ብለሽኝ እኔም ትንሽ ወክ ላድርግ ብለሽ እኮ ነው የወጣሽው አሁን ምን ነበር ያልሽኝ ሮማን ምንድነው እሱ አሁን አንቺ መንገድ ላይ እየመጡ ነው ብለሽ አልሮጥሽም እነማን ናቸው ቆይ ምንድነው የምትይው ሮማን እናንተ የምትሉት ቆይ ምን እየሆንሽ ነው ሮማን እየተፈጠረ ነገር አለ ግን እየቀለዳችሁብኝ አይደለም አይደል እንዴ ሮሚ እኔ እኮ በጣም ቆየሁ ወደ ቤት ከገባሁኝ ሲጀመር ሰላም ብለሽኛል ተገናኝተናል ስገባ ማን ግድ የለም ሮማን እስቲ ነገሩን ቀስ ብለሽ አስረጅኝ እኔን አላየሽኝም ወይስ ምንም አልገባኝም እኔ እንጃ ሮሚዬ አሁን እኮ በጣም ብዙ የማይመስሉ ነገሮችን እያወራሽ ግራ ያጋባሽ ለዛ ነው አይ ምንም የሆነ ነገር እያሰብኩ ነበር መሰለኝ በቃ እንድትረጋጊ ቀዝቃዛ ውሃ ልስጥሽ ይሻላል እንግስቴን ጠጭበት ያረጋጋሻል ጠጭበት ጠጣ እሺ የኔ ልጅ እቅዳችን ግን የተሳካ ይመስልሻል በደንብ አባዬ እቅዳችን በደንብ ሰርቷል ጭንቀቷ እኮ ፊቷ ላይ ሲነበብ ምን ትመስላለች እኔ የምለው አባዬ አሁን ግን ምን እያሰበች ይመስላል አታያትም እንደ እኔ ልጅ እንዴት ግራ እንደገባት ምን ማድረግ እንዳለባት እኮ ግራ ገብቷታል በጣም ነው ግራ የገባት አዎ አባዬ በደንብ ያስታውቃል ግን ደግሞ እንደዚህ በቀላሉ እጇን የምትሰጥ አይመስለኝም ግድ የለሽም የኔ ልጅ እኛ አይምሯን እንዳመማት እናስመስል እንጂ እሷ ራሷ እንዲብሰባት ታደርገዋለች እሱማ ልክ ነህ አባዬ አሁን በቅርብ ነው አብጃለሁ ብላ ሰንደለኩሳ መዞር የምትጀምረው እኔ እርግጠኛ ነኝ ሮማን ማበዷ እኛን ምንም አይጠቅመንም በራሷ ጊዜ ራሷን ቢዚ የምታደርግበትን ነገር ነው መፍጠር ያለብን አዎ አባዬ አሁን እንደዚህ ከሆነች በሚቀጥለው ሳምንት ደግሞ በደንብ ነው የምትደነባበር አዎ የኔ ልጅ አዎ እንቅ
ምንድን ነው? ሮማን እየተጣራሽ ነው መሰለኝ። በዚህ እኩለ ሌሊት ምን ሆና ነው? አላውቅም። እንዴት እንዴ? እስቲ ሄዱኛ ደህና ነሽ? እግዚአብሔር ይመስገን። ምንድን ነው ሮማን? ሰላም ነው? ሰላም ነው። ስለምን ሰላም ነው የምታወሩት? አሁን እኮ ጽናት እያልስትታር ሰምተንሽ ነው የመጣው። እኔ አረ በፍጹም እኔ እያበርሽ ነው እንዴ ማየ? አሁን እኮ ስትጣሪ ሰምተንሽ ነው የመጣው። እናንተ ልጆች እናንተ ናችሁ መሰለኝ ብላችሁ ጋር አላበርኩ። መጨረሻ እንደዛ አይደለም። እንደውም እኮ እያሱ ባይሰማሽ እኔ ተኝቼ ነበር። ተሰማችሁ ነበር። ደህና ነሽ? አረ በፍጹም እኔ እዚህ ጋር ምንም እያደረኩ አልነበረም። እኔ ማንንም አልጣለሁ። ለምን ሆናችሁ? እኔ እሺ ታዲያ አረ እኔ እሺ ደህና ከሆንሽ ችግር የለውም። እርግጠኛ ነሽ? ሰላም ነሽ? ሰላም ነኝ ያልኩሽ እኮ ጽናት። በቃ ከተንተኛ እማዬ አንቺ ታልሽና ነው። እሺ በቃ እሺ ደህና ነሽ? እውነትም እያበድኩ ነው እንዴ? አሁን አልጠራም እንዴ? ቁጭ ብዬ ነበር እዚህ ጋር። ምን እየሆንሽ ነው? እውነት ጣርችን እዚህ እየሮጡ የመጡት መጡ እንዴ? ምንድን ነው ማየ? ምን እየሆንሽ ነው? አረ እኔ ምንም አልሆንኩም። እየተፈጠረ ያለው ነገር ምንም አልገባኝም። በዛ ደረቅ ሌሊት እንደዛ የጮሽ የተጣራሽ ማንንም አልተጣራሁም ነው የምትይው? ማሪ እኔ አንተን ጠርቼ? አረ እኔ ማንንም አልጠራሁም። እኔ ልጅ ምንድን ነው እየተደረገ ያለው? እኔ ማላውቀው የተፈጠረ ያለ ነገር ካለ ግን ንገሪኝ። እኔ ልጅ የተፈጠረ ነገር ቢኖር እንዴት አንተን እደብቅሃለሁ? ምንም ነገር የማውቀው ነገር የለም። ደግሞ ምንም የተፈጠረ ነገር የለም። እንዴት እንደዛ አሰብክ አንተ? አላውቅም። ምናልባት
ጽናት ምን እየሆነች ነው? ምንድን ነው የምትይው? ማየ ጽናት